አብዛኞቻችን ወይ በራሳችን ወይንም ወደ ቤተክርስቲያን ስንሄድ በርካታ ሰዎች ልዩ በሆነ በማናውቀው ቋንቋ ሲናገሩ ሰምተን ልናቅ እንችላለን። ይህንን ቋንቋ መጽሐፍ ቅዱስ ልሳን ይለዋል። በእንግሊዘኛው ታንግ የሚሉት ማለት ነው። በዚህ ትርጉሙ በማይታወቅ ቋንቋ በጣም በርካቶች ቤተክርስቲያን ውስጥ ይጸልያሉ። አንዳንድ ጊዜ እንደውም መድረክ ላይ ያለው ሰውዬ በልሳን ሲናገር ህዝቡ በጠቅላላ አሜን ብሎ ምላሽ ሲሰጡ እንመለከታለን። ዛሬ የምናየው ልሳን ምን እንደሆነ እና 5 መጽሐፍ ቅዱሳዊ ያልሆኑ ወይንም መጽሐፍ ቅዱሳዊ የሆኑ የልሳን ልምምዶችን እንመለከታለን ማለት ነው። በመጀመሪያ ግን ልሳን ማለት ምን ማለት ነው? ልሳን ማለት ተምረነው በማናቀው ወይንም በልምድ ባላዳበርነው አዲስ ዩኒክ በሆነ ቋንቋ የመናገር፣ የመጸለይ፣ የመዘመር ጸጋ ስጦታ ማለት ነው። ይህንንም ስጦታ መንፈስ ቅዱስ ዳግም ለተወለዱ ክርስቲያኖች የሚሰጠው ስጦታ ነው። መጽሐፍ ቅዱሳችን 2 አይነት ልሳኖችን ይነግረናል። አንደኛው አይነት ልሳን የሰው ቋንቋ ነው። አላደግንበትም፣ አልኖርንበትም፣ ግን የዛን ሀገር ቋንቋ በሚገባ በመንፈስ ተሞልተን መናገር ማለት ነው። ሁለተኛው አይነት ልሳን ደግሞ ሰማያዊ ቋንቋ ነው። ማንም ሊረዳው የማይችለው ሚስጥራዊ በሆነ ቋንቋ ከእግዚአብሔር ጋር መነጋገር ነው። የመጀመሪያው አይነት ልሳንን ሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ እንደዚህ ይነግረናል። የበዓለ 50 ቀን በደረሰ ጊዜ ሁሉም በአንድነት ተሰባስበው ነበረ። ድንገትም እንደ ብርቱ አውሎ ነፋስ ያለ ድምፅ ከሰማይ መጥተው ተቀምጠው በነበሩበትን ቤት ሞላው። የእሳት ምላሶች የሚመስሉም ታዩአቸው፣ ተከፋፍለውም በእያንዳንዳቸው ላይ አረፉ። ሁሉም በመንፈስ ቅዱስ ተሞሉ፣ መንፈስም እንዲናገሩ በሰጣቸው መጠን በሌሎች ቋንቋዎች ይናገሩ ጀመር። በዚህ ጊዜ ከሰማይ በታች ካለው ሕዝብ ሁሉ የመጡና እግዚአብሔርን የሚፈሩ አይሁድ በኢየሩሳሌም ነበሩ። ይህን ድምፅ ሲሰሙም ብዙ ሕዝብ በአንድነት ተሰበሰቡ። እያንዳንዱም ሰዎቹ በገዛ ቋንቋው ሲናገሩ በመስማቱ ግራ ተጋባ። በመገረምና በመደነቅም እንደዚህ አሉ፣ እነዚህ የሚነጋገሩት ሁሉ የገሊላ ሰዎች አይደሉምን? ታዲያ እያንዳንዳችን በተወለድንበት በራሳችን ቋንቋ ሲናገሩ የምንሰማቸው እንዴት ቢሆን ነው? ሰዎቹ የእግዚአብሔርን ታላቅ ሥራ በየቋንቋችን ሲናገሩ እንሰማቸዋለን። ሁሉም በአድናቆትና ግራ በመጋባት ይህ ነገር ምን ይሆንን ተባባሉ። አንዳንዶቹ ደግሞ ያልፈላ የወይን ጠጅ ጠጥተዋል በማለት አፌዙባቸው። ቀኑ የበዓለ 50 ቀን ነው። በዛን ቀን መንፈስ ቅዱስ በደቀ መዛሙርትና በሐዋርያት ላይ ወረደ። በዙሪያቸው ደግሞ በርካታ አይሁዶች ከተለያየ ዓለም ወደ ኢየሩሳሌም የተሰባሰቡ ነበሩ። እነኚህ መንፈስ ቅዱስ ሲወርድባቸው ደቀ መዛሙርቱ በተለያየ ቋንቋ መናገር ጀመሩ። የሚናገሩትም ቋንቋ እነኚህ አይሁዶች ከመጡበት ዓለም የሚነገረውን ቋንቋ ነው። ከሌላ ዓለም ተሰባስበው የመጡት አይሁዶች ግራ ተጋቡ። እነኚህ ሰዎች የገሊላ ሰዎች አይደሉም እንዴ? ናቸው። ታዲያ እንዴት ነው እኛ ከመጣንበትን ቋንቋ የተለያየ ቋንቋዎች የሚናገሩት? በንግግራቸው ውስጥ እግዚአብሔርን እያመሰገኑ እግዚአብሔርን እያደነቁ ነው። ይህ እንዴት ሊሆን ይችላል? በማለት ግራ ተጋቡ። አንዳንዶቹ እንደውም ግራ መጋባታቸው ሲብስባቸው ይሄ ነገር ወይን ጠጅ ጠጥተው መሆን አለበት እንጂ ዝም ብሎ ሊናገሩ አይችሉም ብሎ ያሾፉባቸው ጀመር ይላል። ይሄ አንደኛው የልሳን አይነት ነው። የሰው ቋንቋ ነው፣ ነገር ግን በመንፈስ ቅዱስ ተሞልተን የምንናገረው ቶታሊ የማናቀው በመንፈስ ቅዱስ ባንሞላ ኖሮ ልንናገረውም ልንሰማው ማንችለውን ቋንቋ የመናገር ጸጋ ስጦታ ማለት ነው። ሁለተኛው አይነት የልሳን ጸጋ ስጦታ የሰማያዊ ቋንቋ መናገር ነው። ይህንንም አንደኛ ቆሮንቶስ ምዕራፍ 14 እንደዚህ ይላል፣ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርምና ሚስጥር የሆነውንም በመንፈስ ስለሚናገር የሚረዳው የለም ይላል። ይሄ ሌላ አይነት ልሳን ነው። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም። ለሰው ቢናገር ሰውየው አይረዳውም። ሰማያዊ ቋንቋ ነው። ትርጉሙንም አያውቀውም፣ ሊያስተረጉምም አይችልም። እንደውም ይሄ ቋንቋ ለይሄኛው ልሳን ከእግዚአብሔር ጋር ሚስጥር የምናወራበት ልሳን ነው አለ። 2 አይነት ልሳኖች አሉ። ልሳን ማለት ከሰማይ የሚሰጥ የመናገር የምንጸልይበት የምንዘምርበት የጸጋ ስጦታ ነው። ይሄ ጸጋ ስጦታ 2 አይነት ሊሆን ይችላል አለን። አንደኛው በሐዋርያት ሥራ 2 ላይ የተጠቀሰው ነው። የሰው ቋንቋ ነው፣ ነገር ግን ያላደግንበት ያልተማርነው ቋንቋ በመንፈስ ተሞልተን ስንናገር ለእግዚአብሔር ዓላማ ማለት ነው። ሁለተኛው ደግሞ ሰማያዊ ቋንቋ ነው። አንደኛ ቆሮንቶስ 14 ላይ ያሳየዋችሁ። ይሄም ሚስጥርን ከእግዚአብሔር ጋር የምናወራበት የሰማይ ቋንቋ ጊፍት ነው ማለት ነው። በልሳን መናገር ጥቅሙ ምንድን ነው? አንድ ክርስቲያን በልሳን ሲናገር የሚያገኛቸው ጥቅሞች ምንድን ናቸው? 3 መሰረታዊ ጥቅሞችን እዚህ ጋር ልጠቁማችሁ። የመጀመሪያው በልሳን መናገር ከእግዚአብሔር ጋር ሚስጥርን መነጋገር ስለሆነ አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 2 ጀምሮ እንደዚህ ይላል፣
በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርምና ሚስጥር የሆነውን በመንፈስ ስለሚናገር የሚረዳው የለም ይላል። ስለዚህ የመጀመሪያው የልሳን ጥቅም አንድ ሰው ከእግዚአብሔር ጋር ሚስጥር የሚያወራበት ሚዲየም ነው ማለት ነው። ክፉ መናፍስትም ሆነ ሰዎች ሊረዱት በማይችለው ቋንቋ ከእግዚአብሔር ጋር ሚስጥር የምናወራበት ድንቅ የሆነ መንፈሳዊ ስጦታ ነው ማለት ነው። ሁለተኛው የልሳን ጥቅም በመንፈሳችን ስለምንጸልይ ነው። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 14 እንደዚህ ይላል፣ በልሳን በምንጸልይበት ጊዜ መንፈሴ ይጸልያል ይላል። በልሳን በምጸልይበት ጊዜ መንፈሴ ይጸልያል፣ አእምሮዬ ሳይሆን ስፒሪቴ ነው የሚጸልየው። ይሄ ደግሞ በጣም ጠቃሚ ነገር ነው። ብዙ ጊዜ ስንጸልይ የአእምሮ ሐሳባችንን ይቀላቀልብናል። በአእምሮ መጸለይም በጎ ነው፣ በልሳን በመንፈስም መጸለይም በጎ ነው። ነገር ግን በመንፈስ ስንጸልይ የምናገኘው ጥቅም ምንድነው? አብዛኛውን ጊዜ የእግዚአብሔርን ፈቃድ የመጸለይ እድል እናገኛለን። የራሳችን ፍላጎት፣ የራሳችንን ፔን፣ የራሳችንን ኮንሰርን ሳይሆን የእግዚአብሔርን ሐሳብ ብቻ የምንጸልይበት ሚዲየም ይሆናል ማለት ነው። ሁለተኛው የልሳን ጥቅም አሁን እንደነገርኳችሁ መንፈሳችን በጸሎት ኢንጌጅድ የሚሆንበት ቋንቋ ነው ማለት ነው። ሶስተኛው የልሳን ጥቅም ራሳችንን እናንጽበታለን። አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 4 ጀምሮ እንደዚህ ይላል፣ በልሳን የሚናገር ራሱን ያንጻል ይላል። ደስ ይላል በጣም። በልሳን የሚናገር ሰው ራሱን ያንጻል፣ መንፈሱን ያንጻል፣ ስፒሪቹዋል ላይፉን ያንጻል። ስለዚህ በልሳን መናገር ራሳችን የምናንጽበት የምንገነባበት መንገድ ነው ማለት ነው። እንዴት እንደምናንጽ እግዚአብሔር ነው የሚያውቀው። ነገር ግን በልሳን በመናገራችን ምክንያት ህይወታችን ይታደሳል ማለት ነው። መንፈሳዊ ህይወታችን ይታነጻል ማለት ነው። አንድ ኮምፖነንት ነው ማለት ነው። በሚስጥር ከእግዚአብሔር ጋር ስለምናወራ ከእግዚአብሔር ጋር ማውራት ማለት ወሬ ማለት አይደለም። ባይዘው ከእግዚአብሔር ጋር ማውራት ማለት ፌሎሺፕ ነው፣ ህይወት ማለት ነው። ህይወትን የሚገነባ ትልቅ ግብአት ማለት ነው። ስለዚህ በልሳን መናገር እነኚህ ሶስት መሰረታዊ ጥቅሞችን ቢያንስ ይሰጠናል ማለት ነው ለአንድ ክርስቲያን። 5 መጽሐፍ ቅዱሳዊ የሆኑ የልሳን ልምምዶች ወይንም መጽሐፍ ቅዱስ የማይደግፋቸው ነገር ግን በቤተ ክርስቲያን ውስጥ የምናስተውላቸው የልሳን ልምምዶችን አሁን እንመለከታለን። የመጀመሪያው ልሳን ሁሉ ከእግዚአብሔር ነው ብሎ ማመን። አንደኛ ዮሐንስ ምዕራፍ 4 ከቁጥር 1 ጀምሮ እንደዚህ ይላል፣ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር መሆናቸውን መርምሩ ይላል። እንግዲህ ልሳን እንደ ሌሎቹ ሁሉ ጸጋ ስጦታዎች ጸጋ ስጦታ ነው። ትንቢት ጸጋ ስጦታ እንደሆነው፣ ማስተማር ጸጋ ስጦታ እንደሆነው ልሳንም ስጦታ ነው። ልክ ሐሰተኛ ነቢያት እንዳሉ፣ ሐሰተኛ አስተማሪዎች እንዳሉ፣ ሐሰተኛ ልሳን ተናጋሪዎችም አሉ ማለት ነው። አንዳንድ ቤተክርስቲያኖች ሲገቡ ኦልሞስት ሁሉም ምእመን ማለት በሚቻልበት ሁኔታ ተመሳሳይ አይነት ልሳን ሲናገሩ ትመለከታላችሁ። ያ ልሳን ከሰው ነው የመጣው፣ ከሰይጣን ነው የመጣው፣ ከእግዚአብሔር ነው የመጣው የሚለው መመርመር አለብን። ምክንያቱም መንፈሳዊ ሰው ሁሉን ይመረምራል ስለሚል። ለምሳሌ እስቲ ይህንን ክሊፕ ተመልከቱ። In the blood of Jesus, in the mighty name of Jesus, in the blood of Jesus, fire all over your body. You cannot resist it. Fire in the mighty name of Jesus, all over your body, all over your body. You demon, fire in the mighty name of Jesus. L'autorité dans le nom de Jésus-Christ, chers téléspectateurs. Alléluia, gloire soit. Nous disons gloire au Seigneur pour son Fils de Christ. Nous avons ces délivrances gratuitement. Ce jeune homme a été déclaré libre, chers téléspectateurs. ዋው የሚገርም ነው። እንደተመለከታችሁት ከሰውየው ውስጥ አጋንንት እየወጣ ነው። ነገር ግን በሱ ውስጥ ያለው መንፈስ የሚናገረው የኤንሸንት ላንጉዌጅ ነው የሚለው የድሮ ቋንቋ ነው። በጣም እኛ በተለምዶ ልሳን የምንለው ነው የሚመስለው። ይሄ ሰውዬ ማኒፌስት ስላደረገ እንጂ በሌላ ቦታ ሄዶ ቢናገር በርካታዎቻችን አሜን ልንል እንችላለን። ስለዚህ ልሳንን ከእግዚአብሔር ሊገኝ ይችላል። ልሳን ሰው ራሱ ሊያመነጨው ይችላል። ልሳን ከሰይጣን ሊሆን ይችላል። እንደ የትኛውም ጸጋ ስጦታ ከሰይጣን ሊሆን ይችላል፣ ከእግዚአብሔር ሊሆን ይችላል፣ ሰው በራሱ የሚፈጥረው አይነት ቋንቋ ሊሆን ይችላል። ስለዚህ ልሳኖች መመርመር አለባቸው። ወይንም በሌላ ቋንቋ ልሳን ሁሉ ከእግዚአብሔር ነው ማለት አይደለም። ነገር ግን እውነተኛው ልሳን የሚሰጠው ከእግዚአብሔር እንደሆነ እናምናለን። ሁለተኛው ትርጉሙ የማይታወቅ ልሳንን በጉባኤ መሃል መናገር። አንደኛ ቆሮንቶስ ምዕራፍ 14 እንደዚህ ይላል፣ በልሳን የሚናገር ቢኖር 2 ወይንም ቢበዛ 3 በየተራ ይናገሩ፣ ሌላው ደግሞ ይተርጉም። የሚተረጉም ሰው ግን ከሌለ በጉባኤ መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር ይላል። ይሄ ነው መጽሐፍ ቅዱሳዊ ትእዛዝ። በነገራችን ላይ አንድ ሰው ልሳን መናገር ከመጣበት ወይ ልሳን የሚናገር ከሆነ ጉባኤ መሃል 2 ወይንም 3 ሆነው ይናገሩ፣ ሌላው ደግሞ ይተርጉም አለ። በጣም ጥሩ። አንዱ ይናገር፣ አንዱ ይተርጉም። ነገር ግን የመተርጎም ጸጋ የተቀበለ ሰው በመካከላችሁ ከሌለ
ዝም ይበልና ለራሱና ለእግዚአብሔር ይናገር። ይሄ ነው መጽሐፍ ቅዱሳዊ ስታንዳርድ። ዛሬ በቤተ ክርስቲያን ውስጥ የምንመለከተው ረብሻ መጽሐፍ ቅዱሳዊ የሆነ ነገር አይደለም። መጽሐፍ ቅዱስ ልሳን መተርጎም አለበት፣ በጉባኤ መሃል የሚነገር ልሳን መተርጎም አለበት ነው የሚለው። ተርጓሚ ግን ከሌለ ዝም ይበለው። ስለዚህ ሁለተኛ የምንሰራው ሚስቴክ ትርጉሙ የማይታወቅ ልሳን በቤተ መቅደስ ውስጥ በቤተ ክርስቲያን ውስጥ መናገር ነው። እዛው አንደኛ ቆሮንቶስ ምዕራፍ 14 ቁጥር 7 ላይም ይደግመዋል። እንደዚህ ይላል፣ እንደ ዋሽንትና እንደ በገና ያሉ ሕይወት የሌላቸው ነገሮች እንኳን የድምፃቸው ቃና ልዩነት ከሌለው ዜማቸውን እንዴት ማወቅ ይቻላል? ደግሞም መለከት ትክክለኛ ያልሆነ ጥሪ ካሰማ ለጦርነት ማን ይዘጋጃል? እናንተም እንደዚሁ ናችሁ። ከአንደበታችሁ ትርጉም ያለው ቃል ካልወጣ የምትናገሩትን ማን ሊያስተውል ይችላል? ለነፋስ የምትናገሩት ትሆናላችሁ አለ። ለነፋስ ነው መናገር ማለት ነው። መለከት እንኳን ድምፅ ሲያወጣ ይሄ ለለቅሶ ነው፣ ይሄ ለጦር ሜዳ ነው፣ ይሄ ሰርግ ነው ብለን የምንለይበት አይነት ጥሩምባ ነፋፍ መለከት የሚነገርበት መንገድ አለ። ለሰርግ የሚነፋውን ለጦር ሜዳ ብሎ መለከት ቢነፋ ምንድነው የሚያደርገው ማለት ነው? ህዝቡ ጦር መሳሪያ ይዞ ነው የሚወጣው ማለት ነው ለውጊያ። መለከት እንኳን ህይወት የሌላቸው ነገሮች እንኳን ድምፅ ሲወጣቸው ትርጉም አለው። ትርጉም የሌለው ቋንቋ ቸርች ውስጥ በመናገር ህዝብ መሃል በመናገር ምንድነው የሚገኘው ጥቅም? ይሄ ማለት ለንፋስ መናገር ነው ይላል። ስለዚህ በጉባኤ መሃል ሁላችንም በግብር ያውጣ ዝም ብለን የምንናገረው ልሳን መጽሐፍ ቅዱሳዊ አይደለም ማለት ነው። ተጨማሪ አንድ ቃል እዚህ ላይ ልጨምርላችሁ። አንደኛ ቆሮንቶስ ምዕራፍ 14 ላይ እዛው ቁጥር 13 ላይ ስለዚህ ይላል፣ በልሳን የሚናገር ሰው የሚናገረውን መተርጎም እንዲችል ይጸልይ። የሚናገር ሰው አለ። አዎ፣ የሚናገረውን መተርጎም እንዲችል ይጸልይ በጉባኤ መሃል። እንዲህ ካልሆነማ እግዚአብሔርን በመንፈስ በምታመሰግንበት ጊዜ በልሳን እየተናገርን ማለቱ ነው። ለነገሩ እንግዳ የሆነ ሰው አንተ የምትናገረውን ካልተረዳ እንዴት አድርጎ ለምስጋናክ አሜን ሊል ይችላል? በሚገባ ታመሰግን ይሆናል፣ ሌላው ሰው ግን አይታነጽበትም። አንተ በሚገባ ልታመሰግን ትችላለህ። ለአንተ ጸጋ ስጦታ ሊሆን ይችላል። ለአንተ ከእግዚአብሔር ጋር ሚስጥር እያወራ ሊሆን ይችላል። ያ ሰው ግን የምትናገረውን ካልገባው እንዴት ብሎ አሜን ሊል ይችላል ይላል ጳውሎስ። አላየንም በዚህ ዘመን አንድ ሰው መድረክ ላይ ቆሞ በልሳን ተናግሮ ትንሽ ርፍ ካለ ህዝቡ አሜን ነው የሚለው። ልሳኑ ትርጉሙ ምንድነው? ስለምንድነው የተናገረው? ምንም የለም። ኢግኖራንስ በጣም ስፋቱና ጥልቀቱ በቤተ ክርስቲያን ውስጥ ያለው በጣም አስፈሪ ነው። መጽሐፍ ግን የሚናገረው ምንድነው? ሳትረዱ እንዴት አሜን ማለት ትችላላችሁ? አንድ ወቅት ላይ አንድ አገልጋይ ትዝ ይለኛል። ቤተ ክርስቲያን ውስጥ እየተካፈልኩ መጣና ዛሬ እግዚአብሔር ነፃ ያወጣቸዋል አለ። እግዚአብሔር ዛሬ ልክ እንደ አሜን እናንተ ላይ ተጣብቆ የሚገኝን በሽታ ነቅሎላችሁ ወስድላችኋል አለ። ልክ እንደ አሜን ሲል ሳቄ ነው የመጣው። ምክንያቱም ብዙዎቻችን የህይወታችን ችግር በነገራችን ላይ አሜን አለ ማለታችን ሳይሆን አሜን ማለታችን ነው። ሰው አስተውሎ ነው አሜን ማለት ያለበት። እንዴት ነው አንድ ሰው ለሚናገረው ልሳን ትርጉሙን ሳላቅ የሰውየውን የህይወት ፍሬ ሳላቅ አትሊስት መጽሐፍ እንደሚናገረው ምንድነው የሚለው ለመስማማት እኮ የሚለው ሊገባኝ ይገባል። አንድ ሰው መጥቶ ለምሳሌ ስፓኞል መናገር አልችልም፣ ስፓኒሽ መናገር አልችልም። ስለዚህ መጥቶ በዛ ቢሰብከኝ ዝም ብዬ አሜን አይደለም፣ ምን እያለ ነው አስተርጓሚ ይፈልጋለሁ። ልክ እንደዛ በልሳን የሚናገር ሰው መጥቶ ቤተ መቅደስ ውስጥ መድረክ ላይ ቆሞ በልሳን ስለዘመረ በልሳን ስለተናገረ ተርጓሚ በሌለበት እንዴት ሰው አሜን ሊል ይችላል አለ ጳውሎስ። ይሄ የማይሆን ነገር ነው። ስለዚህ በልሳን ትናገራላችሁ? አዎ። ያን የምትናገሩትን ልሳን ለመተርጎም እንድትችሉ ጸልዩ። ጉባኤ መሃል ትርጉሙ በማይታወቅ ቋንቋ አትናገሩ። መናገርም ካለባችሁ ለብቻችሁ ተናገሩ፣ ከእግዚአብሔር ጋር ተነጋገሩ። ይሄ በፍጹም መጽሐፍ ቅዱሳዊ አይደለም እያለ ነው ጳውሎስ። ስለዚህ ሁለተኛው መጽሐፍ ቅዱሳዊ የሆነ ልምምድ በቤተ ክርስቲያን ውስጥ ያለው ልምምድ ትርጉሙ የማይታወቅ ልሳን። አንደኛ ከየት እንደመጣ አናቅም። ከዚህ መጣ ከዛ አልመጣም ብለን ጀጅ ማድረግ እኛ ስራ አይደለም፣ በመንፈስ መመርመር ነው። ከጌታም አይደለም ማለት አንችልም፣ ከጌታም ነው ማለት ራሱ ጀጅመንት ነው። ሁለቱንም ትተን መንፈስ ቅዱስ ይናገራል፣ ከዛ ውጪ ትርጉሙን ይንገራል። አለበለዚያ አንድ ሰው የሆነ ተደጋጋሚ ቃል ስለተናገረ ቅድም መንፈሱ እንደሚናገረው አይታችኋል፣ የሚጣፍጥ የሆነ ብንደረድረው ደስ እንደሚል አይነት ቃል ስለተናገረ አሜን አይደለም። አሜን እኮ ማለት ስፒሪቹዋል አግሪመንት እኮ ነው። ስፒሪቹዋሊ ደግሞ አግሪ ያደረግነው ነገር በህይወታችን ማኒፌስት ማድረጉ አይቀርም፣ መገለጡ አይቀርም። ስለዚህ እኔ አሜን ብለው አእምሮዬ ላስተዋለው ነገር መንፈሴ ለተቀበለው ነገር ብቻ ነው ማለት ነው። ትርጉም የሌለው ልሳንን በቤተ መቅደስ ውስጥ በቤተ ክርስቲያን ውስጥ መናገር መጽሐፍ ቅዱሳዊ አይደለም። ልሳን መናገር ትፈልጋላችሁ? በግላችሁ ተናገሩ። ልሳን በጉባኤ መናገር ትፈልጋላችሁ?
ተናገሩ ነገር ግን ትርጉሙንም ተቀበሉ ተርጉሙ ለህዝቡ ህዝቡ ኮንፊውዝድ አይሆን ማለቱ ነው ሶስተኛው ሁከት በመፍጠር የማያምኑትን ማሳት ነው ሶስተኛው መጽሐፍ ቅዱሳዊ የሆነ የልሳን ልምምድ ቤተክርስቲያን ውስጥ የምንመለከተው ሁከት እየፈጠረን የማያምኑትን ሁሉ ምናስተበት አካሄድ ነው አንደኛ ቆሮንቶስ ምዕራፍ 14 እንደዚህ ይላል እንግዲህ የቤተክርስቲያን ምእመናን በአንድነት በተሰበሰቡበት ሁሉም በልሳን በመናገር ላይ ሳሉ እንግዶች ወይንም የማያምኑ ሰዎች ወደ ጉባኤ ቢገቡ አብደዋል አይሉምን አለ ጳውሎስ ሊትራሊ እኮ አብደዋል አይሉምን ምክንያቱም አንድ ያላመነ ሰው ኢየሱስን እንደ ግላዳኝ ያልተቀበለ ወይንም አንድ ክርስቲያንም ሆኖ የልሳን ልምምድ የሌለው ሊሆን ይችላል ወደ ጉባኤ ሲገባ ሰው ሁሉ ሊተረጉም በማይችል ቋንቋ ያወራ ነው እና ይሄ ሰውዬ ይሄን ሲመለከት አዳራሹ በመንፈስ ቅዱስ ተሞልቷል የሚል ይመስላችኋል አይልም አብደዋል ነው የሚለው ይሄ እብደት ነው ማለቱ ነው ጳውሎስ እንደውም ቤተክርስቲያን ውስጥ እንመለከታለን አንዳንድ አገልጋዮች መድረክ ላይ ይወጡና እስቲ ሁላችሁም በልሳናችሁ ተናገሩ እንባላለን ይሄ መጽሐፍ ቅዱሳዊ አይደለም እብደት ነው እያለ ነው ጳውሎስ እብደት ነው ትርጉሙ አይታወቅም ቋንቋው ምን እንደሆነ አናቅም ምን እያልን ነው አንዱ ሌላው እያለ ሊሆን ይችላል ስለየትኛው ንግግር ነው አሜን የምንለው አንዳንዴ እኮ በጣም ግራም ይገባ ነው አንዳንዴ አንድ ሰው በልሳን ሲናገር እውነት ከእግዚአብሔር ነው ብለን እስቲ እንመን ከእግዚአብሔር የተቀበለ ነው ልሳኑ ከእግዚአብሔር ነው ሰውየው እየተናገረው ያለው ነገር እግዚአብሔር ላጠፋችሁ ነው እያለ ቢሆንስ በመናቃለን እግዚአብሔር የተለያየ ነገር ይናገራል ሰው በልሳን ሚስጥርን ከእግዚአብሔር ጋር ያወራል ትርጉሙ ምን እንደሆነ ሳናቅ አሜን ማለት ከየት የመጣ ልምምድ ነው ምን አይነት ኢግኖራንስ ነው ይሄ እኮ በጣም የሚያሳዝን ነገር ነው ክርስቲያን እኮ አስተዋይ ማህበረሰብ ነው መርማሪ ማህበረሰብ ነው መጽሐፍ ሲናገር መንፈሳዊ ሰው ሁሉን ይመረምራል ነው የሚለው መርማሪዎች ነን መርምረን በመንፈሳችን የምንደርስበትን ነገር ነው ስፒሪቹዋሊ አግሪ የምናደርገው የምንስማማው ማለት ነው ነገር ግን ሁከት በመፍጠር ሁሉም ሰው በልሳን በመናገር የምናተርፈው ምንም ማለት ስፒሪቹዋል መንፈሳዊ ጥቅም የለም ማለት ነው ስለዚህ በልሳን ስም መንፈስ ቅዱስ ተሞልቻለሁ ብሎ ሁከት መፍጠር አቴንሽን ግራብ ማድረግ አንዳንድ ሰዎች ቤተክርስቲያን ውስጥ አቴንሽን የሚወዱ ሰዎች አሉ ሁላችንም የተለያየ ምንፈልገው አቴንሽን አለ በቃ የተለየ ልሳን በመናገር እሷማ በጣም ለመንፈስ ቅርብ ናት መንፈስ ቅዱስ ያናግራታል እንድንል አንዷ ሴት ከተናገረች አንዷ ደግሞ እዛ ጋር ትጮሃለች ተነስታ የሆነ ልሳን ትናገራለች ከዛ አንዱ ይቀጥላል የሆነ ሰውዬ ይናገራል ሁሉም በቃ ለመንፈስ ቅርብ እንደሆኑ ስስ እንደሆኑ በቀላሉ መንፈስ እንደሚነካቸው ለማሳየት ለታይታ የሚደረጉ ብዙ ነገሮችን በቤተክርስቲያን ውስጥ እንመለከታለን መጽሐፍ ቅዱስ አይደግፈንም ልሳን መናገር ትፈልጋለህ አንደኛ ከእግዚአብሔር ተቀበል ሁለተኛ በእግዚአብሔር መንገድ ተናገረው ዲሲፕሊን አለው አንተ በፈለግከው መንገድ አይደለም አንዳንድ ጊዜ ጥሩ ነገሮችንም ለመተው ዝግጁ መሆን አለብን እንደ አንድ ክርስቲያን ልሳን መናገር በጣም ጥሩ ነገር ነው ነገር ግን ትክክል የሚሆነው ልሳን ትርጉሙ ካለን በጉባኤ ትርጉሙ ከሌለን በግላችን ስንናገር ብቻ ነው ከዛ ውጪ የምንናገረው ልሳን መጽሐፍ ቅዱስ ሁከት መፍጠር ነው ይለናል አራተኛው መጽሐፍ ቅዱሳዊ የሆነ የልሳን ልምምድ ወይንም አመለካከት በቤተክርስቲያን ውስጥ የምንመለከተው በልሳን የማይናገር ሰው በመንፈስ ቅዱስ አልተሞላም ብሎ ማመን ልሳን ከመንፈስ ቅዱስ ስጦታዎች ውስጥ አንዱ ነው ብዙ አይነት ስጦታዎችን መንፈስ ቅዱስ ለቤተክርስቲያን አከፋፍሏል ከነኛ ውስጥ አንዱ ልሳን ነው እንጂ ልሳንን ያልተናገረ ሰው በመንፈስ ቅዱስ አልተሞላም መጽሐፍ ቅዱስ አይልም በርግጥ ብዙዎች በመንፈስ ቅዱስ ሲሞሉ ልሳንን ተናግረዋል መጽሐፍ ቅዱስ ውስጥ ነገር ግን በመንፈስ ቅዱስ የተሞላው ሁሉ ግዴታ ልሳን መናገር አለበት የሚል መጽሐፍ ቅዱስ ላይ የተጻፈ ምንም አይነት የመረጃ አናገኝም አንደኛ ቆሮንቶስ ምዕራፍ 12 ቁጥር 7 ላይ ልሳን እንዴት ጸጋ ስጦታ እንደሆነ ይተነተንልናል እንደዚህ ይላል እግዚአብሔር በቤተክርስቲያን ውስጥ አንደኛ ሐዋርያትን ሁለተኛ ነቢያትን ሶስተኛ መምህራንን ቀጥሎም ተአምራት አድራጊዎችን የመፈወስ ስጦታ ያላቸውን ሌሎችን የመርዳት ስጦታ ያላቸውን የማስተዳደር ስጦታ ያላቸውንና በልዩ ልዩ ልሳናት የመናገር ስጦታ ያላቸውን ሰዎች መድቧል እሺ ሁሉስ ሐዋርያት ናቸውን ሁሉስ ነቢያት ናቸውን አይደሉም ነው መልሱ ሁሉስ መምህራን ናቸውን አይደሉም ሁሉስ ተአምራትን ያደርጋሉን አያደርጉም ሁሉስ የመፈወስ ስጦታ አላቸውን የላቸውም ሁሉስ በልሳኖች ይናገራሉን አይናገሩም ሁሉስ ይተረጉማሉን አይተረጉሙም ስለማይተረጉሙ እኮ ነው መጽሐፍ የሚጠይቀው እንደዚህ ሁሉስ ይተረጉማሉን እነዚህ ሁሉ የዚያው የአንዱ መንፈስ ስጦታዎች ሲሆኑ ለእያንዳንዱ ሰው እርሱ ራሱ እንደፈቀደ ይሰጠዋል የሚገርም ነው ለእያንዳንዱ ሰው እግዚአብሔር ራሱ እንደፈቀደ ይሰጠዋል ለአንዳንዱ የተለየ ልሳንን ይሰጣል
ለአንዳንዱ የዚህ አይነት ልሳንን ይሰጣል፣ ለአንዳንዱ የትንቢት ስጦታን ይሰጣል፣ ለአንዳንዱ የማስተማር ስጦታን ይሰጣል፣ ለአንዳንዱ ልሳንን የመናገር ስጦታን ይሰጣል፣ ለአንዳንዱ ደግሞ የመተርጎም ስጦታን ይሰጣል። ስለዚህ አንድ ሰው በልሳን አልተናገረም ማለት በመንፈስ ቅዱስ አልተሞላም ማለት አይደለም። የመንፈስ ቅዱስ መሞላት መንፈስ ቅዱስ ከኛ ጋር የመሆኑ ምልክቶች በጣም በርካቶች ናቸው። ከነሱ ውስጥ አንዱ ልሳን መናገር ነው። እርግጥ ነው በርካታ በቤተክርስቲያን ውስጥ ያሉ ክርስቲያኖችን ልሳን እንዲናገሩ ማበረታታት፣ እንዲጸልዩ፣ እንዲፈልጉ ማድረግ ክርስቲያናዊ አካሄድ ነው። ነገር ግን አንድ ሰው በልሳን ስላልተናገረ መንፈስ ቅዱስ አልተሞላም ማለት አይደለም። ስለዚህ አራተኛው የምንሰራው የተሳሳተ አመለካከት እንደዚህ አይነት በልሳን የማይናገሩ ሰዎችን ዲስከሬጅ የሚያደርግ ነው። በመንፈስ ቅዱስ እንዳልተሞሉ እንዲያስቡ የሚያደርግ ነው። መንፈስ በእነሱ እንደማይሰራ እንዲያስቡ የሚያደርግ ነው። ኖ፣ በመንፈስ ቅዱስ መሞላት ማለት ፍሬው ብዙ ነው። የጸጋ ስጦታ ማለቂያ የለውም። በርካታ የጸጋ ስጦታዎችን እግዚአብሔር ለቤተ ክርስቲያን አከፋፍሏል። ስለዚህ ልሳንን መናገር ብቸኛው በመንፈስ ቅዱስ የመሞላት ምልክት አይደለም ማለት ነው። አምስተኛው መጽሐፍ ቅዱሳዊ የሆነ የልሳን አመለካከት ልሳንን ማጣጣል ነው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 16 እንደዚህ ይላል፣ የመንፈስን እሳት አታዳፍኑ፣ ትንቢትን አትናቁ፣ ነገር ግን ሁሉን ነገር ፈትኑ፣ መልካም የሆነውንም ያዙ ይላል። የመንፈስን እሳት አታዳፍኑ ይላል። ልሳን ቅድም እንደተነጋገርነው የመንፈስ ቅዱስ ስጦታ ነው። አንዳንድ ቤተክርስቲያኖች ልሳንን የሚያጣጥሉ ማህበረሰቦች አሉ። ልሳን ማነብነብ፣ ምንም በማይጠቅም ቋንቋ መናገር በሚል የመንፈስ ቅዱስ ስጦታ ማጣጣል አለ። ልሳንን ልክ አንድ ሰው ከራሱ ፈልጎ እንደሚናገር ምንም ጥቅም የሌለው ቋንቋ፣ ባዶ ከንቱ የሆነ ቋንቋ አድርገው የሚናገሩ አሉ። ይሄ በጣም መጥፎ ነገር ነው። ቤተክርስቲያን ውስጥ እየተለመደ የመጣ አንድ ነገር አለ። የምን ትንቢት መናገር ነው? ትንቢት ዋና ነገር አለ ማይጠቅምም። የምን አጋንንት ማስወጣት ነው የሚሉ ሰዎች አሉ። ይሄ በጣም አደገኛ ነገር ነው። አጋንንት ማስወጣትም ትንቢት መናገርም በልሳን መናገርም ቢሆን የትኛው መንፈሳዊ ስጦታ ክቡር በሆነው በኢየሱስ ደም ያገኘነው ጊፍት ነው። ልናጣጥለው አይገባም። ፕሮፐርሊ መጠቀም አለብን። ተገቢ ቦታ ላይ መጠቀም አለብን። ይህን ስጦታ ተጠቅሞ አቢዩዝ የሚያደርጉ ሰዎች አሉ፣ በደንብ አሉ። ነገር ግን ያ ማለት ትንቢት አይጠቅምም ማለት ነው አይደለም። መጽሐፍ ሲናገር እንደውም ትንቢት መናገርን የበለጠ አጥብቃችሁ ፈልጉ ነው የሚለው። አጋንንት ማስወጣት ተራ ነገር ነው? በፍጹም አይደለም። ኢየሱስ ክርስቶስ ሞትን ድል አድርጎ ባይነሳ ኖሮ እኔም ሆነ ሌሎች ክርስቲያኖች አጋንንትን ማስወጣት አንችልም። ይሄ እኮ ትልቅ ድል ነው። ጌታ ኢየሱስ እኮ መጽሐፍ ላይ ሲናገር አጋንንትን ለማስወጣትም ሆነ ትንቢትን ለመናገር ላይ ትልቅ ትኩረት አታድርጉ፣ ትልቁ ትኩረታችሁ ስማችሁ በሰማይ መዝገብ ስለተጻፈ እግዚአብሔርን ወርሺፕ ማድረግ ይሁን ማለቱ ነው እንጂ እነኚህ ስጦታዎች አይጠቅሙም፣ ከንቱ ናቸው እያለ አይደለም። ሰው ጸጋ ስጦታን ማጣጣል፣ ልሳን ማጣጣል። አንዳንድ ሰዎች በልሳን ይቀልዳሉ ነው ልሳን ከንቱ ነገር እንደሆነ ሰዎች ከራሳቸው ተነስተው እንደሚናገሩ አድርገው ይናገራሉ። ይሄ በጣም ትክክለኛ አካሄድ አይደለም። ትንቢትን አትናቁ። በሌላ ቋንቋ አንድ ጥበብ ያለው ሰው ዋይዝ የሆነ ሰው ምን ይረዳል? ትንቢትን አትናቁ ካለ አጋንንት ማስወጣትን አትናቁ፣ ልሳን መናገርን አትናቁ፣ የትኛውም ከሰማይ የመጣን ነገር አትናቁ። መጽሐፍ ቅዱሳዊ በሆነ መንገድ ተንከባከቡት፣ ያዙት፣ አባዙት፣ ተጠቀሙበት ነው እንጂ እነኚህን ነገሮች ማጣጣልና ማናናቅ መጽሐፍ ቅዱሳዊ አይደለም። ቅድም እኮ ተነጋገርን። በልሳን የሚናገር ከእግዚአብሔር ጋር ሚስጥርን ያወራል። በልሳን የሚናገር በመንፈስ ይጸልያል። በልሳን የሚናገር ራሱን ያንጽበታል። ይሄ እኮ በጣም ትልቅ ጊፍት ነው። ራሴን ማንጽበት በመንፈስ የምጸልይበት ቋንቋ ፕላስ ከእግዚአብሔር ጋር ሚስጥር የማወራበት ቋንቋማ እንዲበዛልኝ ሁላ ነው የምፈልገው። ነገር ግን በተገቢ ቦታና በተገቢው ሰዓት ነው የምናገረው። እንደ አንድ መንፈሳዊ ሰው የማደርገው ማወቅ አለብኝ። በሁከት ውስጥ አልገኝም፣ በታይታ ውስጥ አልገኝም፣ መጽሐፍ ቅዱስ በማያዘኝ መንገድ ውስጥ አልገኝም። ነገር ግን በጣም ነው የምመኘው ሁላችንም መጸለይ አለብን። በተቻለ መጠን እግዚአብሔር አባት ሆይ የልሳንን ስጦታ ስጠኝ፣ ካንተ ጋር ሚስጥር ማወራበትን፣ መንፈሴ የሚታነጽበትን፣ ካንተ ጋር ማወራበትን ይሄን ድንቅ ስጦታ እንድትሰጠኝ ይፈልጋል ብለን እንጸልይ። ምክንያቱም ያለመነ ስለማይቀበል ያላንኳኳ በር ስለማይከፈትለት አንኳኩ ይከፈትላቸዋል ነው የሚለው። ለምኑ ይሰጣቸዋል ስለሚል በመጠየቅ ጸጋ ስጦታን መቀበል ይቻላል። ይሄ በጣም ድንቅ ስጦታ ነው በተገቢ ቦታ ከተጠቀም ነው። ነገር ግን አብዛኛውን ጊዜ በዚህ ዘመን ልሳን መናገር ማለት በጣም አቢዩዝ የሚደረግ ለታይታ የሚደረግ ስብከት ማጣፈጫ፣ መዝሙር ማጣፈጫ፣ እንደውም መጽሐፍ ቅዱሳዊ ያልሆነ መጽሐፍ ቅዱሳዊ የሆኑ ልምምዶች በመካከላችን ይበዛሉ። ስለዚህ ይህን መጽሐፍ ቅዱስ ክፍል ከተረዳን ራሳችንን ከነኚህ ልምምዶች መቆጠብ መቻል አለብን ማለት ነው።